ጤና ይስጥልኝ። ይሄ በፓራዶክስ ኢትዮጵያ ተዘጋጅቶ የተቀረበ ነው። በዚህ በፓራዶክስ ኢትዮጵያ በተለይ በኢትዮጵያ ወቅታዊ ፖለቲካ ከምርጫ ጋር ተያይዞ አንዳንድ ዘገባዎችን ስናስተላልፍ ቆይተናል። ቅድመ ምርጫ አንዳንድ ዝግጅቶች ማህበረሰቡ እንዲያውቃቸው የምንፈልጋቸውን ጉዳዮች፣ ሴራዎች እያጋለጥን እንገኛለን። ምክንያቱም የኢትዮጵያ ፖለቲካ እንደነገርናችሁ ከዚህ በፊት እንዳስገነዘብናችሁ በሴራ የተሞላ ነው። ስለዚህ ይህንን ሴራ እናጋልጣለን ብለናችኋል። ኪነታዊ ሴራዎችንም እናጋልጣለን ብለናል። የኢትዮጵያ እንደተባለው ነው ይኸውላችሁ የኢትዮጵያ ፖለቲካ ኢትዮጵያ ህገ መንግስት አላት፣ የተመረጠ ጠቅላይ ሚኒስትር አላት። ስለዚህ አመጽ አያስፈልግም ብለናችኋል። አብዮት አያስፈልግም ብለናችኋል። ስለዚህ ኪነ ጥበብም ዘፈንም አያስፈልግም ብለናችኋል። አብዛኛው የኪነ ጥበብ ስራ አመጽ ነው። በተለይ ምርጫ ሲደርስ አመጽ ይዘፈናል። አመጽ ከተዘፈነ በኋላ ህዝብ እንዲቀሰቀስ ይደረጋል። ከዛ በኋላ ደግሞ የሚቀሰቀሰው ህዝብ ምሬት ውስጥ እንዲገባ ይደረጋል። ከዛ በኋላ እንዳልኳችሁ ምርጫ ተጭበረበረ ምናምን ይባልና ሰዎች ሰልፍ እንዲወጡ ይደረጋል። ከዛ በኋላ በምዕራባውያን እርዳታ አብዮትና አመጹ እንደውም በትጥቅ ትግል ይታገዝና መንግስት ይለወጣል። ጨዋታው ይሄ ነው፣ ትሬንዱ ይሄ ነው። የኢትዮጵያ ፖለቲካ ከዚህ ውጪ አይደለም። ተቃዋሚዎቹ ተወዳድረው ህዝብ መርጧቸው መንግስት መቆጣጠር አይደለም የሚፈልጉት ምንድነው? ተወዳድረው በተወሰነ መልኩ ከቻሉ አንዳንድ ጊዜም አይወዳደሩ፣ ከተወዳደሩ ደግሞ ተጭበርብሯል ለማለት ነው። ተጭበርብሯል ይሉና የምዕራባውያን እንዲረዷቸው እንዲያግዟቸው ህዝብም እንዲያምጽ ይፈልጋሉ። ህዝብ ካላመጸ እነሱ ስልጣን አያገኙማ። ምክንያቱም ህዝብ ሲያምጽ መንግስት ደግሞ የጸጥታ ኃይሉ ህዝብ ይገላል። ያን ህዝብ ገደለ ተብሎ እንደገና ሬሳ ተይዞ ይጮሃል። ፈረንጆች ጉዳዩን ያጦዙታል ይሲ ከዛ በኋላ የምዕራብ መንግስታት እና አሜሪካ ምናምን ለመንግስት ማስጠንቀቂያ ይሰጣሉ። ከዛ በኋላ እጃቸውን ያስገባሉ። ከዛ በኋላ መንግስትንም ልቀቅ ሊሉ ይችላሉ። ይሄ ከ97 ጀምሮ ያየነው ጉዳይ ነው። በቃ ሌላ አዲስ ነገር የለም። ኢትዮጵያ ምርጫ ማለት ይሄ ነው። ሌላ ምንም ትርጉም የለው። ተቃዋሚዎች የተደራጁ ሆነው ተጠናክረው ህዝብ ወዷቸው፣ ህዝብ አምኖባቸው፣ እነሱም ተከባብረው ስልጣን ለመያዝ እኮ ነው። አሁን ተቃዋሚዎች ቅንጅት ፈጥረው ምናምን ይመጣሉ በቅንጅትም ፈጥረው መጥተዋል። አሁንም መፍጠራቸው አይቀርም። ሁሉ ጊዜ አለ እንደዚህ መቀናጀት አለ። ግን የሚቀናጁት ህብረት ፈጥረው አንድ የሆነ ሶሊድ የሆነ ተቋም ወይም ደግሞ ይሄ ኤግዜኪቲቭ ኮሚቴ ይዘው ሳይሆን ሁሉም ስልጣን ፈላጊ ሆኖ በየኪሳቸው ዘውድ ይዘው ይላል አንድ ጸሐፊ፣ አንድ ደራሲ ወይም የፖለቲከኛ ማነው ዘለቀ የሚባል ነበረ፣ ኢንጂነር ነው አይ ቲንክ። እሱም ፖለቲከኛ ነው። ሁሉም ዘውድ ይዘዋል አለ። ሁሉም በኪሳቸው ዘውድ። አሁን የኢትዮጵያ ተቃዋሚዎች በሙሉ ዘውድ ኪሳቸው ውስጥ አለ። አሁን እነ ልደቱ አሜሪካ ሆነው ዘውድ ጠባቂዎች ናቸው። እነ ኢንጂነር ማነው የሚባል ኢንጂነር አለ። እሱም እንደዛው እዛው አሜሪካ ቁጭ ብሎ ዘውድ ጠባቂ ነው። እነ እስክንድር ጫካ የገቡት ዘውድ ፍለጋ ነው። አያችሁት? እነ ዶክተር ብርሃኑ ከፌደራል መንግስት ጋር ተጣብቀው እየሰሩ ያሉት ዘውድ ፍለጋ ነው። አያችሁ? ሌሎችም አሜሪካ ብዙ አሉ ዘውዱ የሚፈልጉ ጋዜጠኞች ሳይቀሩ አሉ። ሌሎችም አሉ ደግሞ ኪነ ጥበብ ውስጥም ያሉ ሰዎች አሉ፣ ዘውድ ጠባቂዎች፣ ዘውድ ፈላጊዎች። ስለዚህ የውሸት ነው ኢትዮጵያ ውስጥ የውሸት ነው ይሄ ኤሌክሽን ምናምን የሚባለው። ባይዘው ኢትዮጵያ ውስጥ ኤሌክሽን የለም፣ ሴሌክሽን ነው ብያችኋለሁ። ሴሌክሽን ነው ያለው። አሁን የሆነው ይሄ አንጋሽ ቡድን ደግሞ አለ፣ አንጋሽ አለ ደግሞ እንደገና ሂድን የሆነ ሻዶ አንጋሽ ኤሌመንት አለ። ህገወጥ የሆነ ማለት ነው። ህገወጥ በሆነ አደረጃጀት በህቡ በሆነ የኢንቴሌክቹዋልስ ግሩፕ ምናምን የኤንጂኦ ግሩፕ ምናምን ሊደሮች ምናምን እነዚህ እየተጠቃቀሱ ከኪነ ጥበብ ሰዎች ጋር ከጋዜጠኞች ጋር እየተጠቃቀሱ ደግሞ እነሱ ደግሞ ሪክሩት የሚያደርጓቸው አሉ ወይ ከራሱ ከመንግስት ውስጥ። ግን ሁሉም ደግሞ ተቃዋሚ ነው። አየ ሁሉም መንግስት አፍራሽ ነው። ተቃዋሚዎቹ እኛ እንድንሆን ባዮች ናቸው። ግን እነሱ እጅ አይገባም። ምክንያቱም እነሱ ኃይል የላቸውም። አየ መተው አገር የሚያረጋጉበት ምናምን የላቸውም። ግማሹ ጫካ ካሉት ምናምን ኤሌመንቶች ጋር ለመገናኘት ጥረት ያደርጋል። ይኸውላችሁ አያችሁ፣ ሁሉ ስልጣን ፈላጊ ነው። ሌላው ሀገር አዋቂው ሰውዬ ፓርቲ ይመራል። መጀመሪያ አዋቂው ሰውዬ የሚያውቀው ገት ያለው ጥቅም የማይፈልግ ያነበበ ያወቀ የተረዳ ፖለቲካውን አየው።
ከዛ በኋላ እሱን ደግሞ እነሱ ይመርጡታል፣ እነሱ ያምኑበታል፣ እነሱ ይመርጡታል እንዲመራቸው። እኛ ሀገር ግን የለም። ሴሌክት ነው የሚደረገው፣ ኢሌክት አይደለም የሚደረገው። አንዱ ይመጣና በጉልበት ወይ በሴራ ወይ የራሱን ብሔሮች ወይ የራሱን ሃይማኖት ምናምን ይዞ ይመጣና ቼን ይዞ ይመጣና ተጠቃቅሰው ማለት ነው ወደፊት እንደገና እነሱ መንግስት ሆነው ጥቅም ሀገሪቱን ለመዝረፍ ማለት ነው። ትደራጅና ትመጣለህ፣ ሃይጃክ ታረጋለህ። በሴራ ነው። ዘፋኝ ታመጣለህ፣ ዘፋኝ ታዘፍናለህ፣ ዘፋኝ ይዘፍንልሃል። እነዚህ ኤሌመንቶች አየህ፣ እነዚህ ኤሌመንቶች ከሱ ጋር ነው የሚሰሩት። ይሄ ሻዶ ነው ያልኳችሁ፣ አንጋሹ ኤሌመንት ማለት ነው። አንጋሹ ኤሌመንት ይሄን ነው የሚሰራው፣ ሂድን ነው። ስለዚህ እሱ ምንድነው ያለውን ማረጋጋት ሳይሆን የሚችለው ያለውን አረጋግቶ ታማኝ ሆኖ ስቴብል ሆኖ ዴሞክራሲያዊ ፕሮሰሱ በተቀናጀ ሁኔታ ምሁራዊ እና በበሰለ ሁኔታ እንዲሄድ ከማድረግ ይልቅ አብዮት በዘፋኝ ታዘፍናለህ፣ ዘፋኝ ተቃውሞ ይረጫል፣ ከዛ ደግሞ ህዝብ እንዲያመጽ ይደረጋል። ከዛ በዛም ይኸውልህ ከምዕራባውያን ጋር ምናምን አየው። ይሄ ነው አንጋሽ የምትለው ትልቅ ያልከው አገሪቱን ኤሊት ነኝ የሚለው የህብረተሰብ ክፍል እንደዚህ አይነት ውንብድና ነው የሚሰራው። ይኸውላችሁ ውንብድና የ2010 ለውጥ እሱን 1997 ላይ ተሞከረው እሱ ነው። አየው 97 ተሞከረ አልሆነም። 2007 ላይ እኮ ምርጫ መጥቶ የተመረጠው ኃይለማርያም ደሳለኝ ነው። ከየት መጣ ያልተባለ ያልታሰበ ሰው ነው የተመረጠው የገዢው ፓርቲ ውስጥ ያለው ምክትሉ። ግን ሌሎቹ ዋናዎቹ አልተወዳደሩም። አየው መወዳደር ሲችሉ ከዛ በኋላ አመጽ ውስጥ ነው የገቡት። ከዛ በኋላ በአመጽ ቀየር ነው ሲሉ ራሱ ከፓርቲው ውስጥ የወጣ ሰው ጠለፈባቸው። አየው እንደገና አሁን እሱን እየተቃወሙት ነው። አያችሁ አሁን በዚህ ዝግጅት ለማቅረብ የፈለግነው ስለሱ ጉዳይ አይደለም። አሁን ይኸውላችሁ የህዝብ ተቃውሞ መምጣት አለበት ለየትኛውም ፖለቲካ አመጽ ተኮር ለሆነ ፖለቲካ አብዮት ተኮር ለሆነ ፖለቲካ ህዝብ መጀመሪያ መማረር አለበት። ግን ህዝብን እንዴት ማማረር ይችላሉ? እነሱ እንዴ ተገላል አርገውሃል እንዲያርገውሃል ይሉታል። ግን ያንንም ይዞ ማህበረሰቡ ህዝቡ ያንንም ይዞ ምናልባት መንግስትን ሊደግፍ ይችላል፣ ጠቅላይ ሚኒስትሩን ሊደግፍ ይችላል። አየው ስለዚህ በተግባር ህዝብ ማልቀስ አለበት በተግባር። ስለዚህ ይሄን በተግባር እንዲያለቅስ ምን ማድረግ አለባቸው እነዚህ ሰዎች? አሁን ሌሎች ሀገሮች ላይ አንዳንድ ሀገሮች ላይ ምንድነው የሚደረገው? አሁን ለምሳሌ ኢራን ላይ ሳይሞከር አልቀረም፣ ግን ሶሪያ ላይ የተደረገው ምንድነው? የመንግስት ሰራዊት የሚለብሰውን ልብስ የለበሱ ታጣቂዎች ለብሰው የመንግስት ልብስ ለብሰው ንጹሃኑን ሲገሉ ቪዲዮ ይቀረጻል፣ ይገላሉ። ሄደው ሩዝለስ በሆነ ሁኔታ ይገላሉ፣ ጨፈጭፋሉ። ከዛ ያ ማህበረሰብ መንግስት ያደረገው መስሎት ይነሳል። በቃ ይኸው ጫርከው ማለት ነው። እስራኤል ነች ይሄን የምታደርገው በአብዛኛው። አሁን አሜሪካኖች ኢራን ውስጥ ሳያደርጉት አይቀሩም ሳይጠቀሙበት። ሜቢ ሊቢያ ውስጥም የተሞከረ ሊሆን ይችላል። በ2010 ለውጥ ኢትዮጵያ ውስጥ ሲደረግም እንደዛ ተደርጓል። ህዝብ እንዲማረር ይደረግ ነበር። ከፍተኛ ታክስ እንዲመጣበት ተደርጎ ነበር። ከፍተኛ ማይችለው ታክስ ነጋዴው ላይ በቃ እንዴት እንደዚህ ይታሰባል ብሎ በቃ ይቅርብኝ እኔ ዘጋለሁ ጥዬ እጠፋለሁ ነገር እስኪል ድረስ ታክስ ጫኑበትና እንዲማረር ነው የተፈለገው። ከዛ ሚዲያዎች በሙሉ ሲያደርጉ የነበረው ደግሞ እንጀራ ውስጥ ሲሚንቶ ያደርጉ ሲሚንቶ ተደርጎ አያውቅም። ጀሶ አድርገው ምናምን ጀሶ ተደርጎ አያውቅም። ግን የሆነ ማን ነው የሚባል አለ ጋዜቦ ነው ማን የሚባል ጋዝባ ነው ምናምን የሚባል አንድ እንትን አለ እንደ ድንች የመሰለ ነገር አለ። እሺ እሱ ይደረጋል ውስጥ ያደርጋሉ ጤፍ ውስጥ ያደርጋሉ እና መልኩን ይቀይረዋል። ግን ያኛው ኃይለኛ ፕሮቲን ያለው ነገር ነው። ይሄ ድንች መሳዩ ነገር ጥሩ ነው። ኢትስ አን ኢንቬንሽን ግን ነግረው ቢያደርጉት ጥሩ ነበረ። ከዛ በኋላ ጀሶ አለው ተብሎ በሬዲዮ ተጦዘና በ97 በመንግስት ሚዲያዎች በቃ ህዝቡ እንዲማረር ጀሶ በልቻለሁ ገደሉኝ መንግስት አልተከላከለኝም ብሎ እስኪማረር ድረስ አያችሁት። እንደገና አንድ ቦታ ውሻርደው እንደዚህ ምናምን ሆቴሉ ሲሰጡ ተብሎ ያብሲም ጠለጠል አያችሁ። ስለዚህ ህዝብን ማማረር ትችላለህ። ግን ያን ሲያደርጉ የነበሩት ራሱ መንግስት ውስጥ ያሉት ያ አንጋሽ ያልኳቸው ኤሌመንት ነበር። መንግስትን ራሱ ለማፍረስ ራሱ መንግስት ውስጥ ያለው የመንግስት ተቋማትን እየተጠቀመ ማለት ነው። አየህ አሁን እቺን ከያዛችሁ በኋላ ነው ወደ ዛሬ ርዕስ የምንመጣው። ወደ ዛሬ ርዕስ መጣላችሁ የፌስታል ጨዋታ የፌስታል ጎታለች። ፌስታል ይዛችሁ መሄድ አትችሉም። አየው ኢትዮጵያ ውስጥ ደግሞ ያለ ፌስታል ምን ነገር መንቀሳቀስ አትችልም። በቃ ፌስታል ይዘህ ነው ሁሉም ነገር የምትገዛው። ስኳር ስትገዛ በፌስታል ነው። ድንች ስትገዛ፣ ሽንኩርት ስትገዛ በፌስታል። ሁሉም ሰው ከሰል ሲገዛ በፌስታል ነው። ምንም ሲገዛ ነው የምነግራችሁ። በሌላ በምን ወረቀት ራሱ ውድ እኮ
ወረቀት ደብተር እኮ ለተማሪ እኮ የምትገዛው ዛሬ 50 60 70 ብር ገብቷል። አንዲት ደብተር ማለት 32 ሉክ ደብተር አየሁ። ወረቀት ነው፣ ይሄም ወረቀት ነው፣ ያም ወረቀት ነው። ጋዜጣ ውድ የሆነበት መጽሐፍ እኮ ውድ የሆነበት መጽሐፍ እኮ ዛሬ እንደውም ከዚህ በፊት አንድ መጽሐፍ አሳትማለሁ በሚል እሳቤ ጠይቀን ነበረ። 45 ገጽ የሆነ መጽሐፍ 1000 ኮፒ እናሳትማለን ብለን 62000 ነው ያለው። ለአንዱ 60 ማን ነው ስንት ብር ነው ማለት ነው? ወደ 62 ብር ነው የመጣው። 62 ብር አካባቢ ነው የመጣው። አየሁ አንዱ መጽሐፍ 45 ገጽ መጽሐፍ አየሁ። ያ ማለት ምን ማለት ነው? ወረቀት ውድ ነው። አየህ ወረቀት ውድ ነው። ስለዚህ ላስቲክ ኢዝ ቤተር ቺፐር አየሁ። ስለዚህ ፌስታል በተለይ ኮንዶሚኒየም ምናምን አፓርትመንት ምናምን ለሚኖሩ ሰዎች ከስራ ሲመጡ ፒክ እያደረጉ አስቤዛቸውን የሚገቡት በእንትን ነው። ዴይሊ ትገዛለህ፣ ዴይሊ ትገዛ ቋር ትገዛለህ፣ ድንች ትገዛለህ፣ ዳቦ ትገዛለህ፣ እንጀራ ትገዛለህ። በሱ ነው ይዘህ የምትገባው። አየሁ አሁን ያ ነገር ተከለከለ። በምን የያዘው ሰው አየሁ ግን የሚያወጣው ህግ ያወጣው መንግስት ነው። አየሁ እንዴት መንግስት ያወጣል? አሁን ምርጫ ደርሶ ምርጫ 4 ወር ቀርቶት እንደገና ቅጣቱ 2000 ብር ነው ይላል ይሄን ይዞ። ስለዚህ ምን ይደረጋል? አንተ ዳቦ ገዝተህ ስትመጣ ደንብ ይዛል፣ ደንቡ 2000 ብር ቀጣሃለሁ ይላል። እንዴት እንደዚህ ብለው ትላለህ? አየሁ ከዛ ምን ትላለህ? የተረገመ መንግስት ትላለህ፣ ስርዓቱን ትረግማለህ። አየሁ ምርጫ ደርሷል። ስለዚህ ታማረራለህ ህዝቡን። ይሄ ማሴራ ነው። ታዲያ የማሴራ ነው፣ የማፍላጎት ነው። በመንግስት ውስጥ ያሉ የ2010ን ሊደግሙ የሚፈልጉ እነማ ሊሆኑ ይችላሉ? አየሁ እነማ ሊሆኑ ይችላሉ ነው ማሰብ ያለበት። 2010 ይላችሁ 2010 ምን ይደረግ ነበር መሰላችሁ? 2010 ህዝቡ እንዲማረር፣ ህዝቡ በመንግስት ላይ እንዲማረር የማትሪክ ፈተናዎች ይወጡና ለአሜሪካን ሀገር ያለ ታዋቂ ፖለቲከኛ ነበር፣ የኦሮሞ አክቲቪስት ነበረ ጀዋር መሐመድ። ለጀዋር መሐመድ ይሰጠዋል። አየው ከኢትዮጵያ የፈተና ቢሮዎች በጣም በቁልፍ የሚጠበቅ በጣም ሴኩሪቲ የሆነው ቦታ ከሚባለው የማትሪክ ፈተና ይሾልክና ለሱ ይሰጠዋል። እሱ ያወጣዋል በፌስቡኩ ላይ። ከዛ በኋላ እሱን ይዘው ሲታይ እንደገና ያ ፈተና ካንሰል ይደረግ፣ ህዝብ እንዲማረር፣ ወጣቱ እንዲጠላ፣ ወጣቱ ሲስተሙን እንዲጠላ። አየው ፈተና እንደገና ድጋሚ እንድታረግ በቢሊዮኖች ነው የምታወጣው። ያን የሚያደርጉ የነበሩት ምንድነው? መንግስት ውስጥ ያሉ ሰዎች ናቸው። ያን ለውጥ ለማምጣት ይህንን ሁሉም ብድና ፈጽመዋል። ከማጋ ሰርቱ አሜሪካ ካል እቺም ስራ ያለ ምንም ጥርጥር ከነጀዋር ጋር ግንኙነት አለችበት። የነጀዋርን አየህ ይኸውልህ በተቃውሞ አሁን ቅድም በሌላ ዝግጅት ላይ ያቀረብነዋል። የጎንደር ፖለቲካ መንግስትን ለማፍረስ የጎንደር ፖለቲካ ተጠቀማለ። የጎንደር ፖለቲካ ተጠቅመው ነው ያን መንግስት በነጀዋር በኩል አድርገው አፍርሰው እነሱ የያዙት ፕሮቴስታንቶቹ ምናምን የያዙት። አየው ኦሮሞቹን ስልጣን ላይ ወጡ። አሁን ደግሞ the same thing ለነጀዋር ካልኩሌት የሚያደርጉት ነገር ምንድነው? እነሱ ስልጣን ላይ ለመዋጥ ለመምጣት እንደገና አሁን በመንግስት ላይ ህዝብ ታስነሳለ። ህዝብ እንዴት ነው የምታስነሳው? አሁን ባልኳችሁ ዘዴ። እነዛ ደግሞ የአመት ዘፋኞቹ ደግሞ የአመት ዘፈን ይዘፍናሉ። ይሄ እንደዚህ ያደርጋል። ምርጫ ይመጣል። ተማራሃል ኦሬዲ አየው። ከዛ በኋላ አመጽ ይጠራሃል። እንደገና አመጹ ላይ ተሳተፋለህ። የ2010ን ትደግማለህ። አያችሁት? ስለዚህ ከፌስታሏ ጀርባ እነ ጀዋር መሐመድ እንደሚኖሩ አትጠራጠሩ። ስለዚህ መንግስት ውስጥ ያለው ኤሌመንት ያ አጥፊው ኤሌመንት አፍራሹ ኤሌመንት መንግስት ቀያሪው አንጋሽ ነኝ የሚለው ኤሌመንት ምናልባት ደግሞ እነዚህን ኃይሎች ደግሞ ከዳያስፖራ አምጥቶ መንግስት ማድረግ የሚፈልግ ቅድም ያልኳችሁ አንድ ዘውድ ፈላጊ ራሱ ጀዋር ነው። ስለዚህ እሱ ደግሞ የራሱን ፖለቲካ የራሱን ጥበብ ተጠቅሞ ህዝብ ማስነሳ ህዝብ ሊያስነሳ የሚችለው ምንድነው? በእንደዚህ አይነት ጉዳይ ነው፣ መንግስት ውስጥ ባሉ የራሱ ኤሌመንቶች። ስለዚህ አንጋሹን ከያዘው አንጋሹ ለውጡን ከፈለገ እሱ ደግሞ እነዚህን ሴራዎች ይጠቀማል። ከዛ ሚዲያ ኦሬዲ ያስጮህለታል። ዘፋኞች አሉ፣ እነሱ ደግሞ ይዘፍናሉ። መተው ጎንደር ሲሉ የነበሩት ዘፋኞች ደግሞ ነገ መተው እንደገና ለአዲስ አብዮት ይዘፍኑልሃል። ከዛ አመጽ ይመጣል። አየሁ። ከዛ መንግስትን ታባረዋለህ፣ ለውጥ ታመጣለህ። ግን ያ ለውጥ ደግሞ አገር ሊያፈርስ ይችላል። ምናልባት አገር የምትፈርስበት ሁኔታ ይሆናል። አያችሁት? እዚህ ሀገር ላይ ለምን አልፈረሰችም እቺ ሀገር ነው ጥያቄው። ለምን አልፈረሰችም ነው። 2010 ላይ እነሱ ያደረጉት ነገር ቢሳካ ኖሮ አገሪቱ ትበተን ነበር። እንደ ሱዳን ላይ የታሰበው ኢትዮጵያ ነበር። ሱዳን ላይ የሆነው ኢትዮጵያ ነበር የታሰበው። አያችሁ? ግን በአጋጣሚ የእግዚአብሔርም ስራ ሆኖ እድልም ከኢትዮጵያ ጋር ሆና ሳትፈርስ ቀረች።
አሁን ደግሞ እንደዚህ አይነት እነዚህ የሚያደርጉት ደግሞ ጻድቅ መሳዮች ናቸው። ፎርማሊ ሚዲያ ውስጥ የሚሰሩ ሁሉም የምንወዳቸው ጋዜጠኞች፣ የምናከብራቸው ትልልቅ ብለን የምንወስዳቸው ጋዜጠኞች የተሳተፉበት፣ የኪነ ጥበብ ባለሙያዎች የሚሳተፉበት፣ ምሁራን የሚሳተፉበት ፖለቲካ ነው። እንግዲህ ዘፋኞች የሚሳተፉበት ነው። ግን እነዚህ ክንፍ ያወጡ ክንፍ ያላቸው ጻድቅ መሳዮች ግን ምን አይነት አውሬዎች መሆናቸው ነው እየነገርኳቸው ያላችሁት። አገናኙት፣ እነዚህን ሁሉ ነገር አገናኙት እና እቺም የፌስታሏ ጨዋታ የነጃዋር ጨዋታ ነች፣ አትጠራጠሩ። የነጃዋር ጨዋታ ነች፣ አትጠራጠሩ። ስለዚህ አሁን የምንነግራችሁ አንድም በመንግስት ውስጥ ያለው የስርዓቱ የእውነተኛ ተቆርቋሪ በውስጣችሁ ያለውን ነገር እንድትፈትሹ አንድ እንነግራችኋለን። መቼም ሰው በራሱ ላይ አመጽ አይቀሰቅስም፣ ግን በእናንተ ላይ አመጽ ስለተቀሰቀሰ በሚፈርስ ሀገር ላይ ሁላችንም የምንጎዳው። ስለዚህ እንነግራችኋለን። ስለዚህ እችን ነገር ጠርጥሯት፣ ለምን ከምርጫ በኋላ አልሆነም ይሄ ነገር ብላችሁ ራሳችሁን ጠይቁ። ስለዚህ ማን ከማን ጋር ምን አይነት ስራ፣ ምክንያቱም ፎርማሊ ነው የሚሰራው ነገር። አያችሁ መንግስት ውስጥ ያለው ኤሌመንት ኦፕሬት የሚያደርገው ከዛ ከተቃራኒው ከአፍራሹ ኃይል ጋር የሚሰራው ህጋዊ የሆነውን ስልጣኑን ተጠቅሞ ነው። እንደገና ጻድቅ የሚመስል ይሄ ኢንቫይሮንመንት ነው ይላል። ኢንቫይሮንመንት ነው ራሱ አብይ የሚወደው ነገር ነው፣ የሚፈልገው ነገር ነው ሊልህ ይችላል። አየው ግን ይሄ ነገር በአብይ ላይ የሚመጣ ነው ወይስ ለአብይ ጥቅም የሚሰራ ነው ብለህ ስታስበው በተቃራኒ ነው የሚሰራው። የወደደው ሰው እንደዛ አያደርግም። አየው ማዘግየት ይችላል። ምርጫ ሲመጣ እንዴት ነው የምትጠላበትን ነገር ልታረግ የምትችለው? አታረገው። እነሱ ግን ከተቃራኒው ጋር ስለሆነ የሚሰሩት አያችሁት። ስለዚህ ለማን ነው የሚሰሩት? እንድታስቡት ነው ምናረ አንድም አገር እንዳይፈርስ ነው። 2010 ላይ አገር እንዳይፈርስ ወያኔዎቹን ህወሓቶቹን እንመክራቸው ነበር፣ ለመንከር ሞክረን ነበር። ግን እነሱ ደግሞ ግብዞች ነበሩ፣ ግብዞች ትምክተኞች፣ እብሪተኞች ነበሩና አልሰሙም፣ ዋጋቸውን አገኙ። አየው። ስለዚህ አሁንም ብልጽግና ውስጥ ያላችሁ አካላት ይሄን ነገር ነገርናችሁ። ስለዚህ አሁን የኦሮሞ መንግስት አብይን ያመጣ የደገፈ የኦሮሞ ማህበረሰብ አሁን አብይ ላይ ካመጸ ጉዳዩ ከነጃዋር ጋር ስራ እየተሰራ ነው፣ ከአንጋሾቹ ጋር ስራ። ምክንያቱም እነሱ አብይን ሊቃወሙ የሚችሉት በጃዋርን ተካላቸዋለን፣ ጃዋርን እናመጣዋለን ከተባሉ ብቻ እንደሆነ መጠርጠር ያስፈልጋል። ስለዚህ ጃዋር ደግሞ የመጣ ጊዜ አማራ እንደገና እንደሚያምጽ የታወቀ ነው። ስለዚህ እንደገና ጦርነት የሚያመጣ ለውጥ ለምን ታረጋላችሁ ነው እናንተ የኦሮሞ ተወላጆችን ብትሆኑ ማለት ነው። ስለዚህ አትቀበሉት። ከአብይ ጋር ናችሁ፣ አብይን ይዛችሁ ሂዱ፣ አለቀ። ሌላ ነገር አያስፈልጋችሁ። አሁን አብይን እቀየራለሁ ስትል ሀገር መፍረሱ አይቀርም፣ ምንም ጥርጥር የለውም። ሀገር ይፈርሳል፣ ምንም ጥርጥር የለውም። ቃል ምገባላችሁ ይሄ ነው፣ መፍረሱ አይቀርም። ሳይንሱ እንደዛ ነው የሚለው። ኢትዮጵያን ፖለቲካ የሚያቅሰው ሳይንሱ እንደዛ ነው የሚለው። የድሮ ኤሌመንቶች የሉም፣ ፋብሪኩ ተበጣጥሷል። የድሮ ፋብሪክ ተበጣጥሷል። ድሮ አሁን ከኢህአዴግ ወደ ብልጽግና ሲመጣ የድሮ ፋብሪክ ስለነበረ ነው ያልተከፋፈለው፣ ያልተበጣጠሰው፣ ሀገሪቷ ዲስኢንቴግሬት የድሮ። አሁን ግን ያ ፋብሪካ አለ የለም። ኦልሬዲ ብሔሮቹ ተለያይተው ነው ያሉት፣ እርስ በርስ ጦርነት ላይ ናቸው፣ ብዙ ታጣቂዎች አሉ። ስለዚህ አሁን ኔክስት ፌዝ ይሄን ነገር ጨዋታለው ካልክ ያኛው ድል የለህም። ምክንያቱም የአብይን መንግስት የኢህአዴጉን ስታፈርሰው ከኢህአዴጉ የወጣ ኃይል ስለሆነ እሱ ራሱ እንደታሰረ ይዞት ስለሄደ ነው የተጠበቀው እንጂ የህወሓትን ጦርነት ታስታውሳላችሁ። በህወሓት አመጽ ላይ አማራ ተጨምሮበት እስላም ተጨምሮበት ቢሆን ኖሮ አስቡት፣ አይፈርስም ነበር? ይፈርስ ነበር። አዎ ከውስጥ የወጣ ስለሆነ ግን እዛው የነበረውን መልሶ አፈነው፣ ጠርሙስ ውስጥ ለቀቀው። ከጠርሙሱ እንደወጣ እንደገና ድጋሚ ከደነው ማለት ለዛ ነው ያልፈረሰው። አሁን ግን አይቻልም። ትግራይን አታገኙትም። ሁላችሁም ማወቅ ያለባችሁ ትግራይ ተገንጣይ ነው። እሱ ሲሄድ ደግሞ ብዙ ጣጣ ይዞብህ ነው የሚመጣው። ኤርትራን እንኳን አልቻለውም ሄዶ ይኸው ዛሬ ኢትዮጵያን የሚያምሳት እሱ ነው። እንደገና ሶቻርም አማራም አይሰማህም ከዚህ በኋላ። ምክንያቱም አንተ እዚህ ጋር ለውጥ ካመጣ በኋላ ይነቃል። አየህ ጎንደር ብለህ ዘፍነህ ያመጣኸውም ለውጥ እሱ እንደገና የሚጎዳበት እንደሆነ የሚያውቀው ዘግይቶ ነው። ስለዚህ በዛው እንዳፈነገጠ እንደታጠቀ በዛው ነው የሚሄድልህ። ስለዚህ ተገነጠለ ማለት ነው። አየሁ ኢትዮጵያ ትበታተናለች። ሶማሌም በሂደት ይሄዳል፣ በሂደት ይቀጥላል። ማሉ ሲበተን እንደገና ማዕከላዊ እንትን ውስጥም ደግሞ የሚያናጋቸው ብዙ ነገሮች አሉ። ስለዚህ የኢትዮጵያ ማህበረሰብ ዝም ብለህ በደመ ነፍስ እንደ ውር በቅሎ የምትሄደውን ነገር ማቆም እንዳለብህ ነው የምነግርህ። አሁንም እቺ ፌስታሏ ጨዋታ የነጃዋር እጅ እንዳለባት እነግርሃለሁ። የነጃዋር በአብይ ላይ ህዝብን ለማስነሳት ሆን ተብሎ ምርጫ ሲደርስ የተደረገ እንደሆነ እነግራችኋለሁ። በትክክል ይሄ ፖለቲካው ይሄ ነው የሚያሳየው። እኛ ዝም ብለን ከመሬት ተነስተን አይደለም፣ ምሳሌዎች ነግረናችኋል፣ ብዙ ምሳሌዎች ሰጥተናችኋል።
ከዚህ ውጪ ግን አይደለም ምናምን ብለህ የምትዘባበት ከሆንክ ገደል ግባ። ሀቁ ግን ይሄ ነው። ይሄ የማይገባው ደንቆሮ ካለ እኛ we don't care about that idiot። አየው ሀገሩን የሚወድ ሰው ግን እንዲያውቀው ነው የምነግረው። ለሀገሩ የሚቆረቆር አማራ፣ ለሀገሩ የሚቆረቆር ትግሬ፣ ለሀገሩ የሚቆረቆር ኦሮሞ ካለ ግን እየነገርኩት ነው ያለሁት። ነገ የሚመጣው ነገር ጣጣ አትችሉትም። በ50 ዓመት አትመልሱትም። አሁን በሰውየው ጥበብ ነው፣ በዶክተር አብይ ጥበብ ነው ኢትዮጵያ ያልተበተነችው። በሱ ጥበብ ከአማራ ተጋጭቶ ይዞታል፣ ስቲል ይዞታል። ከትግራይ ተጋጭቶ ይዞታል። ግን የእነሱንም ሴራ አሸንፎ ነው። አየህ አንዱ በአንዱ ላይ ሴራ እየደረገሰ እያንዳንዱ እልቂት በሱ ላይ ተቃውሞ ለማስነሳት ነው። ህዝቡን ተቃውሞ ለመጫር ነበር እያንዳንዱ እልቂት ሲደረግ የነበረው እስካሁን ድረስ። እሱን ሁሉ ተቆጣጥሮ ነው እንግዲህ እዚህ ደረጃ ያደረሰው። ግን አገሪቱ ጥሩ ቁመና ላይ ነች አሁን በሱ እጅ ላይ። ግን ከዚህ ላይ እንደገና አውርጄ ሌላ ቁማር ጨዋታ አለው ካልክ ግን ኢትዮጵያ የምትባለውን ሀገር አታገኛትም። አንዱ ጨዋታ ይሄ ነው፣ ነገርኳችሁ። በቀጣይም ብዙ ሚስጥሮችን አወጣላችኋለሁ። እያንዳንዱን እንቅስቃሴ እናጋልጣለን በፓራዶክስ ኢትዮጵያ። ተከታተሉን። አሁንም ተከታተሉ። የኢትዮጵያ ማህበረሰብ ዶንት ቢ ስቱፒድ። የሆነ በሀገሩ የሚቀልድ ከንቱ ጅል እንዳትሆኑ ያሳስባችኋለሁ። ጅል አትሁኑ፣ ደንቆሮ አትሁኑ፣ አያሌ ሞኙ አትሁኑ። ከምሬ ነው የምነግራችሁ። እስካሁን ድረስ አያያዛችሁ የብልህ አይደለም፣ የማህይም የደንቆሮ ነው አያያዛችሁ እስካሁን ድረስ። በዘፈን የምትነዱ አሁን አዝማሪዎቹ ይዘፍኑላችኋል ተቃውሞ፣ የምትወዷቸው አዝማሪዎች ግን እነሱ የሚዘፍኑት ለእናንተ ብለው ነው፣ ለሀገር ብለው ነው፣ ሀገር ለማፍረስ ነው፣ ተቃውሞ ነው። ለምን ምክር አይዘፍን? ለምን እርቅ አይዘፍን? እርቅ እኮ አልዘፈነልህም። ዛሬ ትላንት ጎንደር ብሎ ያስፈጀህ ለውጥ አምጥቶ ለሚሊዮኖች እልቂት ምክንያት የሆነው ሰውዬ እኮ አንድም ቀን የእርቅ እኮ ዘፈን አልዘፈነልህም። አየው እሱ ግን ወጥመድ እያዘጋጀ እዛ ውስጥ ይከታል። አንተ ደግሞ እሱን ታመልከዋለህ። ይሄ ድንቁርና መሀይምነት ነው። ዞሮ የኢትዮጵያ ማህበረሰብ ያው ብስለት ይጎለዋል። ውሱን ነው አይምሮው የማሰብ እንትኑ ውሱን ነው። እሱም ደግሞ ሳይንቲፊካሊ ሊተነተን ይችላል። ለምን ውሱን ሆነ፣ ለምን ዘገምተኛ ሆነ የሚለው ሊተነተን ይችላል። ግን ዞሮ አይምሮ ዘገምተኛ ወይም ደግሞ የአይምሮ የማሰብ ውሱንነት አለበት ብለህ ግን አገር መፍረስ የለበትም። ይህን ማወቅ አለብን፣ መተማመንም አለብን። ስለዚህ የትኛውም ኃይል ኢትዮጵያ ውስጥ አገር እንዳይፈርስ የሚፈልግ ከዚህ እንቅስቃሴ አሁን እኛ ከጀመርነው እንቅስቃሴ ጎን ይሰለፍ፣ የእኛን ሀሳብ ይዞ የራሱንም ሚና እንዲጫወት እንጠይቀዋለን። የትኛውም አካል አማራውን፣ ትግሬውን፣ ኦሮሞውን ምናምን ማንኛውም ኦርቶዶክሱን፣ እስላሙን አገር እንዳይፈርስ ዲስኢንተግሬሽን እንዳይኖር ፕሪቬንት ለማድረግ በምናደርገው ዘመቻ ላይ ይሄ ኢትስ ፕሮጀክት አሁን እኛ የምናስተላልፍ ያለ ነው። በዚህ በፓራዶክስ ኢትዮጵያ ዲስኢንተግሬሽን ፕሪቬንሽን ነው። ኢትስ ፕሮግራም ኦር ፕሮጀክት። ይህንን እናንተማ አግዙ፣ ቀጥሉ። እናንተ ይህንን ፋክት ያዙና ደግሞ እናንተም በራሳችሁ አቀጣጥሉት። ዲስኢንተግሬሽን እንዳይኖር አጋልጡ። እነዚህን ሰዎች አዝማሪዎቹን፣ ሚዲያዎቹን አጋልጡ፣ ተቿቸው፣ አስቆሟቸው። አገር አፍራሽ ነገር ይዘው የሚመጡትን ተቃውሟቸው። አየህ እኛ አብይን ደግፉ ወይም ምናምን ደግፉ አይደለም፣ ብልጽግናን ደግፉ ምናምን አይደለም። አገር አፍራሽ ነገር ነው የሚሰሩት። አሁን ኢትዮጵያ ውስጥ የተረጋጋ ፖለቲካ በምርጫ ብቻ ነው ፖለቲካ መከናወን ያለበት። ሁከት መዘፈን የለበትም፣ ሁከት መቀስቀስ የለበትም። አየህ ለሁከት መንስኤ የሆኑ እንደዚህ አይነት ሴራዎችን ግን አጋልጡ። በትክክል ግን ከበለጥከው ተመረጥ። የትኛውም አካል ሰውየውን ከበለጠው ተቀባይነት ካገኘ የትኛውም አካል ቤተ መንግስት ይግባ። we are happy። እኛ እሱን ነው የምንፈልገው። ዴሞክራሲያዊ በሆነ ቴድሮስ ብለህ አመት ዘፍነ ግን አይደለም፣ ለአምባገነን ዘፍነ አይደለም። ምንትዋብ ሙሽራነሽ ጎንደር አይነት ጨዋታ ቁማር ተጫውታ አይደለም። ኦላ ምናምን አይነት ኦሮማራ ገለመሌ አይነት አዲስ ይዘመታ አይደለም። አለቀ። ለውጥ አምጥተሃል፣ በምርጫ መንግስት አስቀምጠሃል። ያን በምርጫ ቀይረው በሰላማዊ። ስለዚህ ዘፈን አያስፈልግም። አሁን የአብዮትና የአመት ዘፈን ከተዘፈነ በአመት መንግስት መቀየር ፈልገዋል። ያ ደግሞ አገር ያፈርሳል። አለቀ። እኛ አገራችን እንዲፈርስ ስለማንፈልግ ነው። ስለዚህ ማንኛውም አካል አገር የማፍረስ እንቅስቃሴ ውስጥ ዘመቻ ውስጥ ከገባ ጠላታችን ነው። አንለቀውም። እናወግዘዋለን፣ እናጋልጠዋለን። አንለቀውም። ጠላት ነው። ይሄ ጠላት ነው። አገሩን በአመት ማፍረስ የሚፈልግ አካል ካለ ጠላት ነው። ይሄ የሀገሪቱ ጠላት ነው። አለቀ። ምክንያቱም የብልጽግና ወይ የአብይ ጠላት አይደለም። ይሄ የሀገሪቱ ጠላት ነው። የትውልዱ ጠላት ነው። የሀገሪቱ ጠላት። ከምሬ ነው የምነግራችሁ።
ካጅ ነው። ከነ ኤርትራ ጋር ነው የሚሰራው ከነ ግብጽ ጋር። ምክንያቱም አሁን መንግስት መቀየር ማለት አየው ስቴብል ሆኖ በተረጋጋ በጥሩ መንፈስ በእውቀት በዲስከሽን ምሁራዊ ውይይት ተደርጎ ሰላማዊ ምርጫ ተደርጎ በትክክል ህዝብ ገብቶት የሚመርጠውን አውቆ ከመረጠና ተቃዋሚ ኤኒ ኃይል ከመጣ ችግር የለው። አመት ዘፍነለት ቀስቅሰው በፌስታል ስቴዲየም ቀስቅሰው በስፖርት ቀስቅሰው ጎንደር አመጽ ምናምን ተምተረም 7 ደረጃ ምናምን ብለህ ዘፍነህ ጉም ወልቃይት ነው ምናምን ብለህ ዘፍነህ ምን እያለ መጣ ጉም አለ ነው ምናምን እያለ ወልቃይት ምናምን ሰላሜ ካልተመለሰ ጉም በዛ ገለመሌ ምትል አለች ዘፋኝ። ይሄ እንደዚህ አይነት የቀስቀሳ ዘፈኖችን ዋሻው እንዴ እንከባበር አይነት የቀስቀሳና የአመት ዘፈኖችን የተቃውሞ ጉራ ብቻ ምናምን የሚባል የተቃውሞ ዘፈን ዘፍነህ ምርጫ ውስጥ ከገባህ ግን አብዮት ነው ያሰብከው፣ ለአብዮት ነው የመጣው፣ ለአመጽ ነው የመጣው። ስለዚህ ጠላት አንተ ነህ። ስለዚህ እነዚህን ጠላቶች ማጋለጥ አለባችሁ እናንተ አገራችሁን የምትፈልጉት ከሆነ። የማትፈልጉት ከሆነ ግን ይበተንልሃል። ኢትዮጵያ እንድትበተን ከፈለክ አግዘው፣ ይሄንን ይበተንልሃል። ሶማሌን አታገኘውም። ምንድነው ከማንም ደንቆሮ ጋር አገሩን ማፍረስ ከሚፈልግ አገሩ ብትፈርስ ደንታ ከሌለው ህዝብ ጋር አጁዛ ጋር ምን አዳረቀው? የራሱን ሀገር ይመስረት አለቀ። ሶማሌ is a different people። ስለዚህ ሶማሌ ይገንጠል። አየው አንተ እንደዚህ ለሀገርህ ማታሰብ ከሆነ ሶማሌ ለምን ተገነጠለ እንዳትል፣ ትግራይ ለምን ሄደ ለምን ተገነጠለ፣ ለምን ከኤርትራ ጋር ተቀላቀለ እንዳትል፣ አፋር ለምን ተገነጠለ፣ ቤንሻንጉል ለምን ተገነጠለ፣ ለምን ግብጽ ቤንሻንጉል ገባች ብለህ እንዳታወራ። አሁን አመጽ ምዘፍን አመጽ ምታቀጣጥል ሚዲያ ኤፍኤሞች አርቲስቶች ምናቃችሁ የክብር ዶክትሬት ምናምን የሚሰጣችሁ አዲስ አበባ ላይ ምታሽካኩ ምታሽላሉ አዝማሪዎች ዘፋኞች አቀንቃኞች ፖለቲከኛንን ባዮች ግን ፖለቲካ ማታቁ ሀገራችሁን እያፈረሳችሁ እየቆመራችሁ በሀገራችሁ ገንዘብ ምታካብቱ አርቲስቶች እና ይሄ ደናቁራን ተከታዮቻቸው አየህ እነሱ ናቸው ኢትዮጵያን አሁን ወደ ማፍረስ። አሁን ይሄን ቁማር የምትጫወቱ ከሆነ አገር ይበተንልሃል። ከዛ በኋላ ሲቪል ዋር ውስጥ ነው የምትገባው። አሁን ከጎጃም አልወጣህም እኮ ጦርነቱን አይተኸዋል አይደል? ችለሃል፣ ማሸነፍ አልቻልክም፣ አትችልም፣ አይቻልም። አየው አንዴ ካፈረስከውስ አለቀ። ሶማሌን ልታሸንፈዋለህ፣ አፍንጫህን ላስ ነው የሚልህ። ከዚህ በኋላ ከደንቆሮ ጋሱ ቁማር የሚጫወትበት እና ጸበል ጻድቅ እንቃመስ የሚልበት ምንም ምክንያት የለውም። ጋምቤላም እንደዛው፣ ደቡብም ምንም፣ ኦሮሚያም እንደዛው አለቀ። ሁሉም በየራሱ ይበርልሃል። አዝማሪ ተከትለህ አሽላላለሁ ካልክ ማለት ነው። ዘፋኝ ተከትለህ ደግሞ ዘፋኝ ተከትለህ አገሪቷን ካፈረስክ በኋላ አዲስ አበባ ውስጥ ያለህ የሌላ ብሔር ተወላጅ አከተመ ነቅለህ ነው የምትወጣው ሀብት ንብረትህን ትተህ። ይህንንም አስብ። አይፈቀድልህም። አገር ከፈረሰ በኋላ ከተገነጣጠለ በኋላ መንግስታት ከተመሰረቱ በኋላ 1 ወር በቂ ነው ኢትዮጵያ ለመበተን። 1 ወር በቂ ነው። ስርዓቱን አሁን ያለው በስንት መከራ ነው አጣብቀው የያዙት። እንዳይመስልህ በመንግስት ላይ ማመጽ ብልህነት፣ እውቀት፣ ጀግንነት አይደለም። ጀግንነት እንዳይመስልህ። አየው ያም ጉራ ብቻ ብሎ ዘፈነ አገር ይፈርስ ነበር። እሱ ግን አገር ስላልፈረሰ ብቻ በተአምር ስለተረፈች ሂሮ ተደርጎ የክብር ዶክተሬቱን ይዞ ዝናውን አትርፎ ነገ እሱ ራሱ እዚች ሀገር ላይ አይቀመጥም፣ እዚች ከተማ ላይ አይቀመጥም። ምክንያቱም ባለቤት አለው ይሄ ከተማ። ነገ ላይ ሌላ ባለቤት አለው፣ ሌላ ባለቤት ይመጣለታል። ሌላ ባለቤት አየው ሌላ ባለቤት ይመጣለታል። ያንን ደግሞ ወንድ የሆነ መጥቶ ሌላ ባለቤትነት ሊወስድ አይችልም ከዛ ከእውነተኛ ባለቤቱ ውጪ። አየው ስለዚህ ውጣ ነው የምትባለው። ትወጣለህ፣ ሀብት ንብረትን ጥለህ ትወጣለህ። ይሄን አስብ ስትዘፍን ማለት ነው። ስቱዲዮ ገብተህ ስትጮህ ወይም ጫትህን ይዘህ ግጥም ስትቀሽር የአብዮት የአመጽ ዘፈን እዛ ጋር ስትቀሽር ስትጽፍ ይሄን እያሰብክ ነገ አዲስ አበባ ላይ ሌላ ባለቤት መጥቶ ውጣ ብባልስ ሀብትና ንብረት የምን ዋስትና አለው ብለህ አስብ። ቢያንስ ስለ ሀገር መበተን ምናምን እንኳን ደንታ ባይኖርህ ገባህ? ይሄ እንደ ጥንባንሳ ከቅርጫው ሙዳ ስጋ ጮልፌ እበራለሁ የሚለው ነገር እንኳን ቢኖርህ ማለት ነው። ቢያንስ ስለ ራስህ ንብረት ሀብት ንብረትህ አይኖርህም። ባለቤትነት ዋስትና የሚሰጥህ የለም። ከዛ በኋላ ባለቤት ይኖረዋል። እያንዳንዱ ንብረትህ ዋስትና አይሰጠው። አየው ካፈረስክ በኋላ አንተ በምታፈርሳት ሀገር ላይ ተጠቃሚ ልትሆን አትችልም። ሀብት ንብረትህንም አታገኘው።
ነግሬ ያለው እያንዳንዱ። ስለዚህ እቺ ከምርጫ በፊት ፓራዶክስ ኢትዮጵያ እንካችሁ ያላት ነች። መልእክት ነች፣ አጭር መልእክት ነች። ያዟት። እንደ ሚጥሚጣ ልታቃጥላችሁ ትችላለች፣ ግን ያዟት። ሀቅ ሁልጊዜ ያቃጥላል። እውነት ታቃጥላለች። ፍሬዋ ግን ጥሩ ነው። ሀቅን ይዞ መሄድ ይሻላል። አየው፣ ዝም ብለህ ጣፈጠኝ እያልክ ስኳርን እየቃምክ ገደል ከምትገባ የስኳር በሽተኛ ሆነህ እግርህ ከሚቆረጥ ሀቅን ይዘህ በበሰለ ሁኔታ ለትውልድ ብታስብ ይሻላል። ለሀገርም አንድነት እና ህልውና የሚጠቅማት ይሄ ነው። ፓራዶክስ ኢትዮጵያ አዘጋጅቶታል። ጥር 2018 ዓ.ም። ታንኪዩ ቻው።